እንዴት ቆያችሁ ውድ ዩቲዩብ ቻናል ተከታዮቼ? እኔ ወንድማችሁ በጣም ደህና ነኝ። ዛሬም እንደተለመደው በየጊዜው ምርጥ ኤርድሮፖች በእነሱ ዙሪያ መረጃ ለእናንተ እንደማደርስላችሁ ሁሉ ዛሬም ደግሞ በጣም ወሳኝና ምርጥ የሆነ ስለ ሩቢ ኤርድሮፕ መረጃ ይዤላችሁ መጥቻለሁ። ሁላችሁም ይህንን ቪዲዮ እስከ መጨረሻው መከታተላችሁን እንዳትረሱ። ሩቢ ኬዋይሲ እንድንጨርስ ዛሬ አዲስ የኬዋይሲ መስፈርቱን አምጥቶልናል። ቬሪፊኬሽን እንድንጨርስ ከዚህ በፊት ስንጠብቀው የነበረው አሁን ግን ተከፍቶልናል። አዲሱ አፕዴት 1.5 ቨርዥን ነው፣ 1.6 ቨርዥን ነው። ከዚህ በፊት የነበረው 1.5 ቨርዥን ነበር። አሁን ግን 1.6 ቨርዥን ኬዋይሲ አሞላል ተከፍቶልናል። ኬዋይሲ እንዴት እንሞላለን? እያንዳንዱን መረጃ አሳያችኋለሁ። ደግሞ ኬዋይሲ ብቻ ሳይሆን የተጣራ ቶክን ከዚህ በኋላ መቁጠር ይጀምራል። እንዴት ነው የተጣራ ቶክን ማይግሬሽን የሚባል አለ። እሱ ላይ የምናስቆጥረው ይሄ የተጣራ ቶክን የሚባለው ቀጥታ የምንሸጠው ነው። ማይግሬሽን ካደረግን በኋላ የተጣራ ቶክንን ይቆጥርልናል። እሱን እንዴት አድርገን ነው የምናስቆጥረው? ይሄ አሁን እዚህ ጋር የተሰበሰበው የኛ ቀጥታ ወደ አካውንታችን የሚገባ ሳይሆን ይሄ የሚጣራ ነው። ገና የሚጣራ ቶክን ነው። ያ ቶክን ደግሞ አንዱ $2 ሂሳብ ነው የሚሸጠው እነሱ ባወጡት መረጃ። እዚህ ጋር እንደምትመለከቱት እኔ አሁን 679 ነው የሰራሁት፣ ያልተጣራ ነው። ሲጣራ እያንዳንዱ አሁን 60 አካባቢ ነው ያለኝ፣ እኔ 60 አካባቢ ነው ያለኝ። አንዱ $2 ነው፣ ወደ $120 እስካሁን ድረስ የተጣራ ነው። ይህንን ደግሞ የምታገኙት ያለበትንም ቦታ አሳያችኋለሁ፣ እንዴት አድርጋችሁ እንደምታስገቡትም እያንዳንዱን አስመለክታችኋለሁ ማለት ነው። ከእናንተ የሚጠበቀው ይህንን ቪዲዮ ላይክ በማድረግ መጀመርና እንደዚሁም ደግሞ አዳዲስ የሆናችሁ ቤተሰቦች ካላችሁ ይህንን ቻናል ሰብስክራይብ አድርጉ። ምርጥ መረጃዎችን ለህዝብ በተለይም ስለ ኤርድሮፕ እና ገንዘብ ነክ የሆኑ መረጃዎችን የማደርስበት ቻናል ስለሆነ ሰብስክራይብ በማድረግ መከታተል ትችላላችሁ። ቴሌግራም ቻናል ላይ ደግሞ እዚህ ዩቲዩብ ላይ ገንዘብ ነክ ማለትም ቀጥታ ብር የሚያስገኙ ስራዎችን እንዳለቅ ዩቲዩብ ከልክሏል። ስለዚህ ማንኛውም ሰው ከዚህ በኋላ መልቀቅ ስለማይችል ቴሌግራም ላይ ቻናል ላይ ገብታችሁ በጣም ብዙ ገንዘብን በጊዜ ወዲያው የሚያሰሩ በኢትዮጵያ ብር በኤክስቼንጆች የሚሰሩበትን ቴሌግራም ቻናልን ከዚህ ቪዲዮ ስር ዲስክሪፕሽን ላይ አስቀምጬላችኋለሁ። ሌሎችም ሊንኮችንም አፕ እያወረዳችሁ መጠቀም ከፈለጋችሁ ገንዘብ የሚያሰሩ ምርጥ እንትሮችን ሊንኮችን አፖችን ዲስክሪፕሽን ላይ ሊንካቸውን አስቀምጬላችኋለሁ። ገብታችሁ በእነሱ ገብታችሁ አፕን አውርዳችሁ ቬሪፊኬሽን ጨርሶ ፕሮፋይል ወይም ሚ በሚለው ላይ እየገባችሁ እነ ታካ እነ ባት እነ ሀላ ምናምን አሉ። እነሱን ገብታችሁ ቬሪፊኬሽን እየጨረሳችሁ ገንዘብ መስራት ትችላላችሁ። ስለነሱ ቪዲዮ ከፈለጋችሁ ዲስክሪፕሽን ላይ አለ፣ ገብታችሁ መጠቀም ትችላላችሁ። ወደ ቬሪፊኬሽን ከመግባቴ በፊት እዚህ ጋር ያሉትን በሙሉ ላብራራና ቀጥታ ቬሪፊኬሽን እና ማይግሬሽን እያንዳንዱን አሳያችኋለሁ። ቶክን እንዴት አድርጋችሁ የተጣራ ቶክን የሚሸጥ ቶክን እንደምታገኙ አሳያችኋለሁ ማለት ነው። ተከታተሉኝ። ኦኬ ቶሎ ለማሳየት እዚህ ጋር እንደምትመለከቱት 679 የሰራሁት ማይን አድርጌ የሰራሁት በቀን 1.5 የሰበሰብኩት አለ። በቀን 1.5 ማለት $3 ነው። አሁን ባለኝ እነሱ በሰሩት ሂሳብ መሰረት 1359 አካባቢ ዩኤስዲቲ ሰርቻለሁ። ስለዚህ ይሄ ማለት በየቀኑ የሰራሁት አሁን ግን ያልተጣራ ነው። በነገራችን ላይ በቆይታ ብዛት እየተጣራ ሙሉ ነው የሚገባውና ይህንን ኤርድሮፕ መስራት የምትፈልጉ ካላችሁ የዚህን የሩቢ ኤርድሮፕ ብዬ ዲስክሪፕሽን ላይ ሊንኩን አስቀምጬላችኋለሁ ከነ ኮዱን ካላስገባችሁ አይሰራላችሁም። እንደገባችሁ ወደ 20 አካባቢ ይሰጣችኋል፣ ወይም 10 15 አድርጎ ይሰጣችኋል። እሱን መጀመር የምትፈልጉ ካላችሁ አሁንም መጀመር ትችላላችሁ። በጣም ምርጥና ውድ የተባለ ኤርድሮፕ ነው። ስለዚህ ወደ ኬዋይሲ እንገባለን። ኬዋይሲ ለመግባት ከታች ፕሮፋይል ላይ ትገባላችሁ። ፕሮፋይል ላይ ከገባችሁ በኋላ እዚህ ጋር 4 ነገሮች አሉ። አንደኛው ኢንፎርሜሽናችሁ ነው። አንደኛው ኢንፎርሜሽን ማለት ፕሮፋይላችሁ ላይ ገብታችሁ እያንዳንዱን የሚያስፈልጉትን መረጃዎችን መሙላት ትችላላችሁ። ስማችሁን፣ ኢሜይላችሁና ምን ትሞላላችሁ። ሁለተኛው ቬሪፊኬሽን ነው። ቬሪፊኬሽን አስፈላጊ ነው። ስማችሁን ምናምን ከዛም በኋላ እዚህ ጋር ፓስወርድ ምናምን ሴኩሪቲ ላይ ትሞላላችሁ። አራተኛ ላይ ያለው ግሎባል ኬዋይሲ ሮልስ የሚል ነው። ይሄ ሮል የምሰበስቡበት ነው። ግሎባል ኬዋይሲ ሮል ማለት
የሚሸጡ ቶክኖች የሚሰበሰቡበት ቦታ ነው። ኬዋይሲ ከማሳየቴ በፊት ይህንን ግሎባል ኬዋይሲ ሩልስ የሚለውን አንድ አሳይቻችሁ ልመለስ። እዚህ ጋር እንደምትመለከቱት ሁለት ኬዋይሲ እና እንደዚሁም ደግሞ ኪሲ ቫሊዴተር የሚባል አለ። እነዚህ ሁለቱ የሚከፈቱት ቬሪፊኬሽን ከጨረሳችሁ በኋላ ቀጥታ ነው የሚከፈተው። እዚህ ጋር እንደምትመለከቱት አሁን ቶታል ቫሊዴተርስ የሚል 60 አለ። ይሄ ምንድን ነው? ቬሪፊኬሽን ስትጨርሱ የዚህም በጣም በፍጥነት መቁጠር ይጀምራል። ልክ ይሄ ያለቀለት ማለትም ቀጥታ ወደ እናንተ መሸጥ የምትችሉት ወይም ወደ ብር ወደ ገንዘብ መቀየር የሚችል ቶከን ወይም ዋናው ያለፈላችሁ ቶከን ብዛት ነው። እዚህ ጋር አሁን እኔ ገና ኬዋይሲ ሳልጨርስ በጣም ትንሽ እየቆጠረልኝ ወደ 60 አልፎልኛል። ከዛም በኋላ ኬዋይሲ ከጨረስኩ በኋላ በፍጥነት ደግሞ ላይ ማይን ያደረኩት ሆም ፔጅ ላይ ማይን ያደረኩትን ቀጥታ ወደዚህ እያስተላለፈ እዚህ ጋር ደግሞ ማይግሬሽን ይከፈታል። መች ነው የሚከፈተው? ቢያንስ 1 ወር ወይም 15 ቀን ከዛ በኋላ ይከፈታል። ይሄ በቅርቡ ሊስት እንደሚደረግ ነው የሚናገረው። ከዛም በኋላ ቀጥታ ተከፍተው በነ ባይናንስ በነ ኦኬክስ እና ባይቢት ቀጥታ ዊዝድራል የሚደረግ ነው። ከዛ በፊት ግን ቬሪፊኬሽን መጨረስ አለብን። እዚህ ጋር የሚገባው በቃ ግሎባሊ ያለቀለት ቫሊዴተር ወይም ያለቀለት ቶክን ነው እዚህ ላይ የሚቀመጠው። ይህንን በሰፊው እዚህ ጋር ገብታችሁ ማየት ትችላላችሁ። እያንዳንዱን ማብራሪያ ይሰጣል። ኦኬ አሁን ወደ ቬሪፊኬሽን እንገባለን። ቬሪፊኬሽን ላይ ስንገባ ቀጥታ እዚህ ጋር ቬሪፊኬሽን ወደ ታች ስትመጡ የሚያሳያችሁ 3 ነገሮች አሉ። እነዚህ 3 ነገሮች ምንድን ነው? አንደኛው ኮምፕሊት ኦነርሺፕ ኢንፎርሜሽን ኦቨር 30 ዴይስ ይላል። ይህ ማለት ከ30 ቀናት በላይ ይህንን አፕ መጠቀም እንዳለባችሁ መስፈርት አንድ ነው። ቬሪፋይ ለማድረግ ወይም ኬዋይሲ ለመጨረስ ከ30 ቀናት በላይ እዚህ አፕ ላይ መስራት አለባችሁ። እዚህ ጋር ደግሞ ኤክስፕሎይት አትሊስት 30 ሩቢ ይላል። ከ30 ወይም ከ30 ሩቢ በላይ መስራት አለባችሁ። ማይን አድርጋችሁ እዛ ሆም ፔጅ ላይ ቅድም ያሳየዋችሁ 679 በላይ የሰበሰብኩትን ማለት ነው። ከ30 በላይ ስትሰበስቡ ይሄኛው ሁለተኛው ያርምላችኋል። ሶስተኛው ደግሞ ኬዋይሲ 1.6 ቨርዥንን መጨረስ ነው። ይህንን ላሳያችሁና ከዛም በኋላ እናንተ በራሳችሁ ቁጭ ብላችሁ ታስተካክላላችሁ ማለት ነው። ቀጥታ ወደ ኖቲፊኬሽናችሁ ልግባና እዛ ላይ ላሳያችሁ። ኦኬ እዚህ ጋር እነሱ ያመጡት እንትኖቹ አሉ። በእነዚህ መሰረት ነው የምናሟላው ማለት ነው። ኬዋይሲ 1.6 ኪክ ጋይድ ብሎ አምጥተዋታል። ይህንን እንዴት እንደምትሞሉ ወደ ታች ትመጣላችሁ። የምትሞሉት ወይም ፓስፖርት ወይም ናሽናል አይዲ ወይም ድራይቭ ላይሰንስ ካላችሁ ትሞላላችሁ። እንዴት አድርጋችሁ አሞላሉን እንደምትሞሉ አሁን አንድ ባንድ እያንዳንዱን አሳያችኋለሁ። እዚህ ጋር በቀኝ በኩል አንድ ከላይ ምልክት ለሁሉም የተቀመጠ አለ። ይሄ ምልክት ምንድን ነው? እዚህ ጋር የሆነ ሰውዬ መታወቂያ በእጁ ይዟል። እንደዚሁም ደግሞ አንድ ወረቀት ላይ የተጻፈ እና የራሱን ፌስ አንድ ላይ የሚያሳይ እንትን አምጥቷል። ይሄ አሰራሩ ምንድን ነው? አሁን ናሽናል አይዲ ነው እኛም መጠቀም የምንችለው ሁሉም ሰው ጋር ስለሚገኝ ናሽናል አይዲ በቀኝ በኩል ትይዛለ። ሁለተኛው ላይ ደግሞ አሁን ቀኑን ትጽፋለ። ከላይ 2005 2025 ብሎ ከላይ ተጽፏል። ከዛም ሩቢ ኔትወርክ ብሎ ጽፏል። ከታች ደግሞ ኬዋይሲ ብሎ ጽፏል ወረቀቱ ላይ ብቻ። እናም እነዚህን ሶስቱን አንድ ላይ አድርገ የእናንተን ፌስ እና መታወቂያ የተጻፈውን ወረቀት አንድ ላይ አድርጋችሁ ፎቶ ትነሳላችሁ። ስልክ ላይ ፎቶ ትነሱና አንደኛውን ትይዛላችሁ። ሁለተኛ ምንድነው ደግሞ እዚህ ጋር ከታች ደግሞ ያለው መታወቂያን ብቻ በመያዝ ወይም እንትን ብቻ ናሽናል አይዲ ወይም ፓስፖርት ብቻ በመያዝ ታነሳላችሁ። ከዛስ ሌላው ደግሞ እዚህ ጋር ወደ ታች ስትመጡ መታወቂያ ጀርባውንና ፊቱን የምታነሱበትን እያንዳንዱን ያሳያችኋል። ስለዚህ ይሄንን እንዴት እንደምትሞሉ በጣም በቀላሉ መሙላት ስለምትችሉ እያንዳንዱን እዚህ ጋር ገብታችሁ እዚህ ጋር ማይኒንግ ከምታደርጉበት ወደ ታች ስትመጡ እያንዳንዱን ነገር እናንተን ያሳያችኋል። ነክታችሁ እሱን ነክታችሁ ስትገቡ ወደ ታች ምሳሌዎችን አስቀምጠውላችኋል። እዚህ ጋር ደግሞ ምን ማድረግ እንዳለባችሁ እያንዳንዱ ነገር
ጋይድ ያደርጋችኋል። ጋይድ በዚህ መሰረት አድርጋችሁ ማሟላት ትችላላችሁ። በጣም ቀላል ነው። መጀመሪያ ላይ ፌስ ነው፣ ሁለተኛ ላይ መታወቂያ፣ ሶስተኛ ላይ ደግሞ መታወቂያን ወረቀትንና እንደዚሁም ፊታችሁን አንድ ላይ ለማመሳከር ስለሆነ ወይም ሮቦት እንዳልሆናችሁ ለማሳየት ስለተፈለገ እንደዚህ አድርጋችሁ በቀላሉ ማሟላት ትችላላችሁ። እዚህ ጋር ገብታችሁ ቬሪፊኬሽን ላይ መጨረስ ትችላላችሁ ማለት ነው። የዛሬው ቪዲዮ ይሄን ይመስላል። ስለተከታተላችሁ አመሰግናለሁ። ጥያቄ የሆነባችሁ ነገር ካለ ኮመንት ላይ አሳውቁኝ። በኮመንታችሁ መሰረት ለእናንተ መረጃ አደርስላችኋለሁ። እንደዚሁም ደግሞ ግራስ ሊስት ሊደረግ ነው። ስለ ግራስ መረጃ እያንዳንዱ ከፈለጋችሁ ኮመንት ላይ ግራስ ብላችሁ ጻፉልኝ። የምትፈልጉትን መረጃ ለእናንተ እሰራላችኋለሁ። የዛሬው ይሄን ይመስላል። መልካም ቆይታ። ቪዲዮ ላይክ ማድረጋችሁ እንዳትረሱ። ሰብስክራይብ አድርጉ። ቻው